ይደዋወላሉ። ያለውን ነገር አብረን የምናየው ይሆናል። የት እየሄድን እንደሆነ ዘላለም እየደወለ ነው። ሄሎ ዘላለም፣ ሄሎ ዘላለም። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ እስኪ ስትጀምሩ ላይክ አድርጉ። ሰሞኑን ቅዝቅዝ ብላችሁብኛል። ገና ስትጀምሩ ላይክ እያደረጋችሁ ጀምሩ። የዛሬው ደግሞ በጣም ለመስማት እኔ ራሱ ያላመንኩበት እንዴት ሊሆን ይችላል ብዬ ራሴን በራሴ እንትን ያልኩበት እንትን ነው። የዛሬው ደግሞ ጉደኛዋን መቅደስ ገጠር ታይታለች ካጎቱ ጋር ብለው እንግዲህ ሁላቸውም ተደናግጠው ልውል ታውቃላችሁ ምን አይነት ሁኔታ እንዳለ አሁን ላይ አሪፍ መረጃዎቹ ምናምን በየቀኑ አሪፍ ነገር እየሰራ ነው። ልውል ማን ነው? ዘላለም ደግሞ አንተ እንደዛ አይነት ነገር ባትፈጥር መቅደስ አትጠፋም ነበር እያሉ አንዳንድ ሰዎች ቅሬታ አንስተውበታል። እሷን እየተከታተለ እንግዲህ እየፈለገ ባለበት እንትን አንድ ስልክ ተደውሎ ለዘላለም መቅደስ እኮ ካጎቱ ቤት አይተናታል ብለው የአካባቢ ሰዎች እንግዲህ ለዘላለም ደውለው ነገሩት። ዘላለም ደግሞ ምንም ሰዓት ሳያበክን ወዳውኑ ተደውሎለት ሌሊቱን ማለት ነው። እንግዲህ እኔ አሁን ከነው እኔ እንትን ያልኩት ፖስት ተደርጎ ያየሁት እና ወዳውኑ ሄዶ አጎትየውን ሳይሆን ለማግኘት የፈለገው ልዑልን ነው። ምክንያቱም ልዑልን እንዳትጎደው በማለት ማለት ነው። ባለፈውም ልዑል እንደዚህ ናት፣ ኧረ ወደ እሱ እየመጣች ነው፣ ኧረ አትመጣም። እሱም ጋር ልዑልም ሰዎች አሉ፣ እነ ሚኪም አሉ፣ ሌሎቹም ከጀርባም ሰውም ስላለ ደፍራ አትመጣም፣ እባክህ አትጨነቅ፣ ችግር የለውም፣ እዛ እናቴን ብቻ ጠብቅልኝ ነበር ያለው። ግን ደግሞ ዘላለም ነገሩ ሁሉ ሲያየው ደስ አላለውም። ባለው አማራጭ እንግዲህ ምክንያቱም ልዑል የሆነ ነገር ካረገችው በአሁኑ ግን ልዑልን ካገኘች ከያዘችው እንደ ባለፈው የምትንከባከበው አይደለችም። አሁን በጣም አምርራለች። በጣም ማለት ነው። ከባለፈው ይልቅ አሁን ለመበቀል ሆን ብላ የተነሳች ሴት ናት። እስር ቤትን ፈርታ ሸሽታ ሄደች። ከሶስት ቀን በፊት ከእህቱ ነው ያለው ዘላለም ከእህቱ ታይታለች ተብሏል። እህትየዋ ደግሞ ካደች። አይታችኋል እንግዲህ እህቱን ዘላለም አቅርቧት እኔ ጋር አልነበረችም አላቅም አላየውም ብላ ሽምጥ አድርጋ እንትን አለች። ያ ነገር ልዑል ቢነገረው እህቴ ምንም እንትን አትልም ነው ያለው። እህቴ አትስጥጋም፣ እኔ የምትጎዳኝ ሴት እንዴት ትተባበራለች አለ። በቃ እነሱ ደግሞ ሁለታቸውን ያለማጣላት ዘላለም ፈልጌ ያገኛታለሁ ከእጄ መግባቱ አይቀርም ብሎ ነገሩን ተረሳ ማለት ነው። 3 ቀን ሞላው። ዛሬ ደግሞ እንግዲህ ራሳቸው እንግዲህ የገጠር በተለይ አጎትየው አካባቢ ያሉ ሰዎች ለልዑል ነው የሚጨነቁለት። ልዑል የሆነ ነገር ክፍለ ሀገር ነው ከተባለ የሆነ ነገር ካጎትየው ወጣ ያለ ነገር አዳዲስ ሰዎች ሲገቡ ሲወጡ ሲያዩ ሁልጊዜ ልዑል ጋር ስልካቸው አላቸው። የሚኪም ስልክ አለ። እየደወሉ እንደዚህ አይነት ሰው አለ እንደዚህ እያሉ ማስረጃ ይሰጣሉ። እና ዛሬም እንግዲህ በደንብ ያውቋታል መቅደስን ያጎትየው ጎረቤቶች ማለት ነው። ሳያዩም መቼም ደውለው ለዘላለም መቅደስ እዚህ ናት አይሉ፣ እርግጠኛ ነኝ ስላዩት ነው። ስለዚህ ከደውለው ልዑል እንዲጠነቀቅ ንገረው ብለው ለዘላለም ነገሩት። ዘላለም ደግሞ ልዑል እንዳይደናገጥ ብሎ ተነስቶ መኪና ይዞ ወደ ክፍለ ሀገር ሄደ ማለት ነው። እንግዲህ ይቺ ሴትዮ አሁን ዘላለም ትቶት መምጣት የለበትም ልዑልን። እንደኔ ሀሳብ ልዑልም ሆነ ሚኪም ማናቸው ነገሩ እንደምታስቡት አይደለም። ትንሽ ከባድ ነው። ግን ደግሞ ከልዑል አይበልጥም አይደል? አባቴ እያለ ለማያውቀው አባቱ በዚህ ልክ እንትን ከሚጎዳ
ነገሩን ሁሉ ትቶ ዘላለም ሲመለስ ወደ አዲስ አበባ ልዑልንም ይዞ መምጣት አለበት ብዬ ነው የማስበው። ልዑል ደግሞ ታውቁታላችሁ፣ ራሱ በሚፈልገው ሀሳቡ የሚፈልገው ነገር ካልሆነ ሰው ባለው ነገር የሚመራ የሚሄድ ሰው አይደለም። በጣም ትንሽ አስቸጋሪ ነው የልዑልን እንትን ታውቁታላችሁ። ልዑል የራሱ ፍላጎት ሲሆን ብቻ ነው ሰዎችን የሚረዳው ሰዎችን እንትን የሚለው። ያለዛ አንቺ ባልሽው መንገድ ምናምን ብዙም እንትን አይልም። ይሄ ነገር ደግሞ አሁን ላይ ትንሽ ግራ የሚያገባው ነገር አለ። ሞር ከባለፈው አሁን ላይ ልዑል በጣም ትኩረት እያደረገ ነው። በተለይ ገጠር ያሉ ሰዎችን ምን ያክል በሱ ላይ እንደተነሱ ስላወቀ ከአጎትየው ጀምሮ አያምናቸውም። በፊት አጎትየው የሆነ ነገር ሲለው አጎቴ አይከዳኝም፣ አጎቴ እንዲህ አያረግም ነበር የሚለው። ግን በተደጋጋሚ ከመቅደስ ጋር ከዛችኛዋም አክስቱ ጋር ምናምን ሲያይ የሚያደርጉት ነገር ደስ የማይል ነገር ነው። በሱ ላይ እንትን የሚሉ ስለዚህ ሁሉን ነገር ካየ በኋላ አጎትየውንም ማመን ትቷል። ግን ደግሞ ሞር ልዑል ከዛ ከገጠር ካልወጣ እኔ በጣም ነው እንትን የምልለት። መቅደስ ገጠር ገባች ማለት ልዑል አለቀለት። በጣም ነው እንትን የምትለው በየት እንደምትመጣ። ልዑል የአካባቢው ሰፈሩን በደንብ አያውቅም። ሰዎች በጥቆማ እየሄደ ነው እዚህ ቦታ እየተባለ፣ እሷ ግን ሁሉን ነገር የምታውቅ ሴት ናት። እና እሷ እንኳን ባትሄድ በሰዎች በገንዘቧ ነው እሷ ሁልጊዜም ሰዎችን እየገዛች እንጂ እሷማ ሴት ናት። በምን አቅሟ እንትን ትላለች? ገንዘብ ስላላት በገንዘቧ ነው እንትን የምታስገድለው። በልዑል ላይ በጣም አሁን ደግሞ ሚኪንም ባለፈው ስትፈልገው ነበረ። ልዑልን እዛ ውስጥ እንዲወጣ ያደረገው ሚኪ ነው። አይታችኋል። በልጆቹ አስፈራርቶ ምናምን ብዙ ነገሮች እንትን ብሎባት ነው ልዑልን አሳልፋ እንድትሰጥ ያደረገው እና እሱንም ካገኘች አትምረውም። እኔ ሁሉንም ነገር ትተው እንደው አዲስ አበባ መጥተው አዲስ አበባ ያለውን ነገር ቢጨርሱ ደስ ይለኛል። የሆነ ሰው አንዳንድ ሰው ግን እንዴት ነው የሚመራው ወገን? እኔ እየሞትኩኝ ለሌላ ሰው ልሁን ለሌላ ሰው ልትረፍ የሚሉት ነገርስ አሁን ልዑል በሱ ላይ የተነሱበት በሱ ላይ ማንም ሰው እንደማይወደው እያወቀ ገጠር ቤተሰቦቼ፣ አጎቶቼ፣ አክስቶቼ ይላችኋል። ደግሞ አንድ ጥሩ ሰው እንኳን የለም ለሱ የሚያግዝ አንድ ሰው እንኳን። ሁሉም ሲያስመስሉ ያልሆነ ነገር በሱ ላይ እንትን ሲሉ ነው የምታዩት። አረ እንደ ልዑል የዋህማ የለም። እግዚአብሔርን በጣም ሲበዛ የዋህ ሰው አማኝ። እስማ ለክብር ትዕግስቱ ስጠኝ። እኔም አንዱ በልዑል የመጣ በቃ የሆነች ነገር ገጠር እንደዚህ ሲባል ልቤ ቀጥ ነው የሚለው። እናንተ ምን አስጨነቀኝ ግን በዚህ ልክ? ኧረ መድኃኒዓለም የእውነት ተጨንቄ ሞትኩ። ገጠር የሆነ ነገር እንደዚህ ሊያረጉ ነው ወይ ልዑል ጋር እንዲህ ሊሆን ነው ሲሉ በቃ ቪዲዮውን ለማየት ርዕሷን አይቼ በጣም ነው የምደነግጠው። ልዑል ግን ምንም አይመስለውም። ይሄ ሁሉ ሰው ሲጨነቅለት፣ ይሄ ሁሉ ሰው ለሱ እንትን ሲልለት፣ እሱ ለራሱ ምንም ነገር በቃ ምንም አይመስለውም። ምንም አታረገኝም ይላል ደግሞ ምንም አታመጣም። በኋላ ከተያዘ በኋላ ወይኔ እንደዚህ ምናምን ቢል ምን ዋጋ አለው? ሳይሆን መጠንቀቅ ነው እንጂ። እቺ ልጅ አሁንስ በጣም አምርራለች፣ በጣም አምርራለች። በአሁን እንኳን እንትንም ምረት አታረግለትም እጅ ውስጥ ከገባች፣ ልዑል ከመቅደስ እጅ ከገባ ልዑል ዘላለምም እንግዲህ በእነሱ የመጣ ይኸው ስራውን ትቶ እየተሯሯጠላቸው ነው ያለው። እንዳታግተው መቅደስን ልዑልን በማለት ማለት ነው። ልክ ሲደወልለት ነው ተነስቶ ሄደው። አጎትየው ደግሞ እንግዲህ ዘላለም ከደረሰ በኋላ እኔ ጋ የለችም፣ ውሸት ነው፣ ማን ያለህ?
የጎረቤት ሰው ካላችሁ እነዚያኞቹን እንትን ልትሉ ነው። ስለዚህ ያለው አማራጭ ምንድን ነው? ያያት ሰው አይቷታል፣ ማታ እዚህ ቤት ነው ያደረችው ተብያለሁ ብሎ እያፋጠጠው ነው። እንደው ሲጀመር እኔ በተደጋጋሚ ስለ ልዑል አጎት ሲወራ ያረጋል አያረግም፣ ወንጀለኛ ተባባሪ ነው፣ በደንብ ተባባሪ ነው በተደጋጋሚ እየታየ እሱን ግን አሳልፈው ለህግ ስለማይሰጡት አሁንም ከስህተቱ የሚማር ሰውዬ አይደለም። እሱ ትንሽዬ ገንዘብ ከሰጠሽው የአረቂ መጠጫ ከሰጠሽው አለቀ ነገሩ ሁሉ ይዘጋልሻል። እና ልዑል ደግሞ በሱ ላይ አይጨክንበትም። ለምን እንደሆነ አላውቅም። አሳልፎ አይሰጠውም። ሁሉ ጊዜ አያረግም 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 ነው የሚለው። አይታችሁታል። አንድ ቀን ኧረ አጎቴ እንደዚህ ያደርጋል ኧረ ምን አይልም። በቃ በተደጋጋሚ እንደዚህ አያረግም፣ እሱ አሳልፎ አይሰጠኝም፣ እሱ እኮ ነው መጀመሪያ እንደዚህ ያደርግልኝ ይላችኋል ደግሞ ስትከራከሩለት። እና ከባድ ነው ወገኖች። ወላ ካጎት ወላ ከእህትየዋ አንድ ሰው እውነት የሚናገር የለም። ያችም ልጅቷ እኔ ጋር አልሆንም፣ እኔ ጋር አላየዋትም፣ እኔ ጋር እንደዚህ ብላ ዘላለምን አሳመነችው በምንም በምንም አድርጋ። ግን መጨረሻ የሚጎዳው የራሷ ወንድም ነው። እዚህ ጋር ሰው ለሰው እንኳን ለማታውቂው ባዳ እንኳን ብዙ ትተባበሪያለሽ አይደለም ለገዛ ስጋሽ ይቅርና እነ ዘላለም እነ ሚኪ በዚህ ልክ እየተሯሯጡለት የእሷ መዘናጋት ያጎትየው ችለተኝነት በጣም ያሳዝናል። የእውነት ይህ ሁሉ የሚደክሙት የሚለፉት ልዑል የሆነ ነገር እንዳታደርገው እንጂ እነሱማ ምን ይሆናሉ? አይ ልዑል እንደው በአሁኑስ እግዚአብሔር እንትን የሆነው ይጠብቀው። ከባድ ነው ወገኖች። በዚህ ስትሉ ሌላ ይመጣል፣ በዛ ስትሉ እኔ የልዑል ነገር ደግሞ በጣም ነው የሚያስጠላኝ። ነገሩን ጨረስኩ አሁን ዘገው አሁን እንደዚህ ሆንኩ ሲል ሌላ አጀንዳ ከፍቶ ይመጡበታል። ትልቁ ስህተት የልዑል ምንድን ነው ካላችሁኝ፣ ወንጀለኞችን ወደው እንዳገኘ እስር ቤት ያለማስገባቱ። አንደኛ ነገር ቤት ውስጥ እያስቀመጠ በራሱ ላይ ችግር መፍጠሩ፣ ይሄ ትልቁ ችግር የልዑል ማለት ነው። እንደኔ ዝም ብላችሁ ካያችሁት ደክመትነቱ በጣም እነሱም በዚህ እንትኑ እየተጠቀሙ የዛሬ ስንት አመት አልሆነውም በእርግጠኛ ነኝ አበበም የተባለው ቤቱ አስቀምጦ ስንት ነገር እንትን አለ። ከዛ በፊትም እንደዛው በተደጋጋሚ ወንጀለኛ ቤቱ እያስቀመጠ ራሱን አሳልፎ ችግር ውስጥ የሚከተው ራሱ በራሱ ነው። ትመክሪያለሽ። እኛ አሁን እኔ የልዑል ተመልካች እስከሆንኩ ድረስ የሆነ የተሳሳተ ነገር ካየሁኝ ከመናገር ወደኋላ አልልም። ግን ደግሞ ሰሚ ከሌለሽ የኔ መለፍለፍ ምንም ዋጋ የለውም። ቢያንስ ከተማረበት እጽፋለሁ እኮ በውስጥ ራሱ እንደዚህ እንደዚህ አይደለም እንደዚህ እንትናት በጣም ረጅም ጽሑፍ ትጽፋለሁ። ያየዋል ግን አይመልስላችሁም። ኮሜንታችሁን እያንዳንዱ ያነባል ግን ምንም አይላችሁም፣ እንትን አይሰጥም። ይሄ ደግሞ እኔ እንግዲህ ምን ታረግታላችሁ? ትመክራላችሁ። እምቢ ካለ ምንም ማድረግ አይቻልም ወገን። እግዚአብሔር ይጠብቀው ለእናቱ ሲል የእውነት ሰው ለሱ ሲል እየተሯሯጠ እሱ ደግሞ ምንም የማይመስለው ከሆነ እንግዲህ ራሱ ያውቃል። የእውነት እኔ ካሁን በኋላም አልጮህም። ትነግራላችሁ ድጋሚ ችግር ውስጥ ገብቶ ይቺ በመቅደስ እጅ ገባ፣ ኧረ እንዲሆነ ልዑል፣ ኧረ እንደዚህ ብለው ቢመጡ ማንም አያዝንለት። ማንም ቤት ውስጥ ቁጭ አድርጎ እየቀለበ ችግር ተፈጠረ ቢል ማንም ሰው አያዝንለትም። አስረግጬ ነው የምነግራችሁ። ስህተት እንዳይሰራ እኛ እንናገራለን።
ካልሰማ ደግሞ ምንም ማድረግ አልችልም። ለማንኛውም እንግዲህ ዘላለም እንደፈረደበት እንግዲህ ይችን ወራዳ ሴትዮ እየፈለገ ነው። ምንም አላገኛትም። አዲስ ነገር ደግሞ ተከታትዬ ምን እንደሚገጥም ምን እንዳለ አጣርቼ ነግራችኋለሁ። የዛሬው እንግዲህ ይሄ ነው። ቪዲዮ ከተመቻችሁ ላይክ ያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዜት ትርፍ ትርፍ ይበልኝ። የምወዳችሁ የማከብራችሁ ወዳችሁ ፈቅዳችሁ ላይክ ሼር የምታደርጉልኝ ሰዎች በጣም በጣም ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።